ከኬሪያ ካንቺ ልጀምር እስኪ ባንቺ በፓርቲሽ ውስጥ ባለው እንደ ሀገርም ባለው እንዴት ነው የፖለቲካ ምህዳሩ ለሴቶች የሰጠው እድል ብለሽ ታስቢያለሽ? ስሜ ኬሪያ አብራሂም ይባላለሁኝ። ፓርቲ የኦሮሞ ነጻነት ግንባር ነው። ለሴቶች የተሰጠ የተለየ እድል የለም። እውነት ለመናገር ከሆነ ኢንቫይሮንመንቱ የፖለቲካ ምህዳሩ ለወንድም ለሴትም የተመቸ ሁኔታ የለምና ሞር ሴት ስትሆኚ ደግሞ ብዙ ጫና ነው ያለው። በባህል በእምነት በብዙ ነገሮች ጫናዎች አሉና የተለየ እድል አለ አስቻይ ሁኔታ አለ ለማለት አልችልም። እኔ እናንተ ያላችሁበት ፓርቲ ሴቶችን ወደፊት ማምጣት ላይ በምርጫ ክርክሮች ሊሆን ይችላል፣ በአመራርነት ሊሆን ይችላል ያለው ተሞክሮ የፓርቲዎቻችሁ ባህል ምን ይመስላል? ምን ደግሞ እናንሳው እስኪ። አንደኛ ነገር ሴቶቹ ሲመጡ ነው ወደ አመራርነትና ወደ ክርክሩም ወደ እጩነቱም የምታመጪው ማለት ነው። አስቻይ ሁኔታ የለም የሚለውን ነገር ተናግሬ ነበር ቅድም። ከሱ ጋር ነው አያይዤ የምመለስልሽ ማለት ነው። ሴቶቹን የማስተሳተፍ ላይ እኛ እንደኔ ፓርቲ አመራር ደረጃ ላይ 50% እንዲሆን ነው እኛ የምንፈልገው። ምን ሰራውም ለዛ ነው። ለምን የሴቶች ቁጥር ብዙ ብቻ ስለሆነ ሳይሆን ያንን ኤክስፒሪያንሱን ምኑንም ከዛ ይዞት ስለሚመጡ ከብዙ ጫና አልፎ ነው እዛ ጋር የሚደርሱት። አንድ ሴት ፓርቲ ውስጥ ጆይን ስታደርግ እንደራሴ ፓርቲ ፕላስ ከኔም ላውራና እኔ ከልጅነቴ ጀምሮ ነበረ የኦሮሞ ነጻነት ግንባር ፓርቲን ጆይን ያረኩት በ15 16 አመቴ ነው። ኖርማሊ አባል አይደለም አባልነት መሆናቼ ግን ቄሮ ሙቭመንት ጀምሬ እስካሁን ድረስ እጩ እስከመሆን ድረስ አለውና ካሉን ካቀረብነው እጮች በጣም ብዙ ሴቶችን አቀርበናል። ብዙ አባላቶች አሉ። ግን ካለው አስቻይ ሁኔታ የለም እንዳልነው ብዙ ሴቶችን ደግሞ አላሳተፍንም። ለምን ብዙ ችግር አለ፣ ብዙ ጦርነት አለ፣ መንገላታት አለ። አትሊስት እጩ ሆኖ የቀረቡ ሴቶች የምርጫ ጣቢያቸው የምርጫ ክልል ሄደው የመራጭ አይዲ ሊወስዱ የተተኮሰባቸው ተባረው ተደብቆ የወጡ እጩዎች አሉ። እኛ እዚህ ጋር አለን፣ ኬሪያ እዚህ ጋር አለች፣ ሌሎች እጩ እዚህ ጋር አሉ ማለት አስቻይ ሁኔታ አለ ማለት አይደለም። ያው እሱ የተኩሱም ችግሩ እንደ ሀገር ያለው ለወንዶችም ላይ ስለሚያጋጥም ብዬ ነው። ግን በፓርቲው ውስጥ ሴቶችን ወሳኝ የሚባሉ ቦታዎች ላይ ማስቀመጥ ላይ ኦነግ ያለው ተሞክሮ እንዳልኩሽ ነው። በስራ አስፈጻሚ ደረጃ ብዙ ሴቶች አሉ፣ ብዙ ሴቶች አሉ። ይሄ ነው ብዬ በቁጥር ልነግርሽ አልችልም። አሁን ያሉት ነገሮች የፓርቲ ቻሌንጆችን አንዳንድ ነገሮች በኋላ ነግርሻለሁ። እሱ የቢሮ አለመኖር፣ የአባላትን ሄዶ የማነጋገር የማግኘት ችግሮች አሉ። እነዚህ ተግዳሮቶች አሉ። ከዛ ውጪ ግን በስራ አስፈጻሚ ደረጃ ሴቶች እንዳልኩሽ ነው ለ50% ነው ለ30 ሳይሆን ለ50 ነው እኛ የምንሰራ እንደ ፓርቲ። በጣም ጥሩ። በማህበረሰቡ ከቤተሰብ ጀምሮ አካባቢ ፖለቲካው ላይ ያሉት ማህበረሰብ እንዳጠቃላይ እንዴት ነው የሚቀበሉት? ሴቶች ወደ ፖለቲካ ሲመጡ የሚያበረታታ ነው? ሂዱ ስሩ ብሎ የሚያበረታታ የሚገፋፋ ነው ወይስ ወደ ኋላ የሚያስቀር ነው? ኬሪያ። ኦኬ። እንደ አጋጣሚ ሆኖ እኔ የማህበረሰብ ጥናት ነው ጥናት የመጀመሪያ ዲግሪ ከማህበረሰቡም ጋር ብዙ ቅርኝነት አለኝ ልልሽ ፈልጌ ነው። የሚያበረታታ ነገር የለም እውነት ለመናገር ማህበረሰቡ ውስጥ ካልቸራችን፣ እምነታችን፣ ተቋማት ደግሞ ብዙ ተቋማት ወንዳዊ ናቸው። የፖለቲካ ምህዳሩ የዓለም ፖለቲካ ብታይ ወንዳዊ ነው። ወደ አፍሪካም ብሎም ኢትዮጵያ ሲወርድ ብዙ ተቋማት ወንድ ነው እንጂ ሴትን የሚመስሉ አይደሉም። ነገር ግን እንደዛ ሆኖ ደግሞ ብዙ ጊዜ እንደዚህ ሲባል አንቺ እንዴት መጣሽ ወይ ሌሎቹ እንዴት መጣችሁ ነው የሚባለውና ለምሳሌ እኔ እንደ ፓርቲ የኔ ፓርቲ ወደ ሰላማዊ ትግል ሳይገባ በፊት በትጥቅ ትግል እያለ ብዙ ሴቶች ነበሩ። ጦር የሚመሩ የጦር መሪ የሆኑ ሴቶች ነበሩ። ወንዶችን ፕሮቴክት አድርጎ የተሰዉ ብዙ ሴቶች ነበሩ። በጦር ሜዳ ላይ ተይዘው በኢትዮጵያ የመጀመሪያ የሞት ፍርድ የተፈረደባት የኛ አባል የነበረች ነው። አሁን አጋጣሚ ሆኖ በህይወት አለች። ብዙ ቻሌንጆችን አልፎ ነው እኔ እዚህ ጋር ያለሁት እንደ ፓርቲ ጀማሪ ወይ ደግሞ እኔ መንገድ ቀያሽ አይደለሁም። እነሱ ያስኬዱት መንገድ ከ50% በላይ ያመጡት መንገድ ላይ ነው ያለሁት እዚህ ጋር ማለት ነው። እነዛ እንዴት መጡ? ዛሬ ደግሞ ያን ጊዜ ከ50 አመት በላይ ነው እንዴት መጥቶ እዚህ ጋር ደረሰ ብለን ስናይ በጣም ብዙ ቻሌንጆች ነበሩ። እነዛ ሴቶች በጣም ብዙ ትግል እንግዲህ
ጫካ ሄደሽ ታግለሽ ጦር መሪ እስከመሆን ድረስ በጣም ብዙ ቻሌንጆችን ነው የሚያልፉት። ዛሬም ድረስ ደግሞ እንደምታየው ነው የኛ የፖለቲካ ካልቸራችን። አንድ ሰው ወንድ ወጥቶ ፖለቲከኛ ሆኖ ሲናገር ወንዱ ጀግና ነው የሚባለው፣ ሴቷ ደግሞ ነገረኛ ነው የምትባለው። የኛ ሀገር ፖለቲካ እንደዚህ አይነት ነገር ነው ያለውና በእምነትም እንዳልኩሽ ብታርፊ የትኛውም እምነት ነው እምነት ስል ሁሉንም እምነት ነው እኔም እምነት ጨምሮ ሴቶች ወደ ፖለቲካ እንዲመጡ ማንም ሰው እንዲመጣ ላያበረታቱ ይችላሉ። ሞር ግን ሴት ስትሆኚ የሆነ ሴፍ ዞን የምትፈልጊ ነገሮችን ቀለል አድርገሽ የምታይ ሰው የሆነ ጥያቄ እንደሌለሽ ወይ ደግሞ ጥያቄሽን በሌላ ሰው መመለስ እንደሚችልና ወንዶች ተረቱም እንደሚለው ነው። በቃ ወንዶች ወደ ችሎት ሴቶች ወደ መጀት የሚባለው ተረቱ ስቲል ነው አለ አሁንም ይተረታልና ብዙ ችግር ነው ያለው። ከቤተሰብም ጀምሮ ነው ማህበረሰብ የቤተሰብ አንዱ አካል ትንሹ አካል ስለሆነ ቤት ውስጥም ሲደረግ ወንዱ ጀግና ተብሎ ነው ከጀምሩ እንትን የሚለው ማለት ነው። ሴቷ ገና ስታድግ ስትጫወት ነው አሻንጉሊት ተሰጥቷት ቃቃ ቤት ውስጥ እንደዛ አይነት ነገር ነው ስነ ልቦና ህጻናት ውስጥ ተደርጎ የሚያድጉት ማለት ነውና አስቻይ ሁኔታ የለም። ካልቸራችን እምነታችን የፖለቲካ ኢንቫይሮንመንቱ እንዳልኩሽ የኢኮኖሚ እጥረት አለ ሴቶች ጋር፣ የሰላም እጥረት አለ። የፓርቲዎች የፓርቲ ውስጥ አሁን ብዙ ፓርቲዎችም ብዙ ተቋማትም እንደ ከፖለቲካ ውጪም ስታይ ብዙ ሴቶች አማራጭ ላይ አይሉ ያሉትም ደግሞ አሉ ይባላሉ። የሚያዘውና የሚያሰራው ወይ ደግሞ ዛጋ የሚያመጡት የነሱን ስራ የሚተገብሩ ሴቶች ነው እንጂ ራሳቸውን ችለው የሚሰሩ ሴቶችን አይደለም የሚመጡትና ችግሩ ከስር መሰረት ነው ያለው። ግን ይሄ ችግር መፈታት አይችልም ወይ ደግሞ ይሄ ባህል መቀየር አይችልም መሻሻል አይችልም ብለን ተስፋ አንቆርጥም። ሴቶች ሲመጡ ሲወጡ እንደሚታየው አንዳንድ ሴቶች ይወጡ ነው ያሉት። እነሱ ሲወጡና ወደ ስልጣን ሲበቁ ከኋላ ያሉት ደግሞ ተስፋ ይኖራቸውና ይመጣሉ የሚል ተስፋ አለኝና ብዙ ጫናዎች አሉ። አሁን ጥቃቶች አሉ በተለይ በሶሻል ሚዲያ። አሁን ደግሞ ጊዜው የዲጂታል ከመሆኑ አንፃር ሴቷ ወደ ፖለቲካ እንድትመጣ ሳይሆን ያለችውም እንድትመለስ ከኋላ የሚመጡትም ደግሞ ተስፋቸው እንዲመለሱ ነው ብዙ የሚደረገው ጫና ማለት ነውና ከፓርቲ ውስጥም ቢሆን የሴቶችን ቁጥር እንደዚህ አሁን እዚህ ሀገር ላይ ቁጥር እንወዳለን። የቁጥር መድፈርና የመውደድ ነገር አለና ይሄን ያክል ሴቶች አምጥተን እጩዎች አድርገናል የምንለው ይሄ የብቃት መመዘኛ ይሄኛው ነው ልኬቱ ባንልም ብዙ ሴቶች ለኮታ ብቻ ሳይሆን ለማሟያ የመጡ ሴቶች ናቸው ያሉት። ያንንም አልፈው የመጡትም የገባቸው ወይ ደግሞ ይሄንን ነገር አምነውበት ሳይሆን እንዲሁ ለተሳትፎ ሂዱና እስቲ ይሄንን ነገር እንደዚህ ያርጉ የሚሉ እዚህ ነገር ውስጥ ዲቴል ብዙም አልገባም። ግን ያወቀ ሰው አይደለም እየመጣና ወደ ፓርቲ ጆይን እያደረገ ያለው አብዛኛው ሰው እንዲሁ ለቁጥር እንትና ይሄንን ያክል ሴት አቀረበ እንትና ደግሞ ይሄ ተቋም ላይ እንደዚህ ያደረገ የሚል ነገር ነው ያለውና ግን እንቀይራለን ይቀየራል በሂደት የሚል ተስፋ አለኝ። በጣም እንደው ሰባሪ የሚባሉ የምትሰበሩ ፈልጊ አይደለም ሰባሪ የምትሉት እንደው ይሄን ጉዳይ መቀጠል የማያስችል የምትሉት እና ደግሞ ለብዙ ጊዜ አይምሯችሁ ላይ የቀረ አስተያየት ግብረ መልስ ከሰው በማህበራዊ ትስስር ገጽ ሊሆን ይችላል እንዲሁም በግል ስትገናኙ የተሰጣችሁ አስተያየቶች አሉ? ኬሪያ ኦኬ ፐርሰናሊ ነው ፐርሰናሊ እሺ ግን አንድ ነገር ላንሳ ከዛ በፊት እየተባለ እንደነበረው ሴቶች አንድ ነን፣ በሴትነታችን አንድ ነን። ግን አንድ አይነት አይደለንም፣ የተለያየ አይነት ነን። ፖለቲከኛ አለች፣ ነጋዴ አለች፣ አርሶ አደር አለች፣ አርብቶ አደር ብዙ አይነት ነን። ያ አይነታችን የተለያየ ነውና የተማረች ያልተማረች ብዙ አይነት ነው ያለውና እንደ ፖለቲከኛ ስትሆኚ አንድ የሚያረግሽ ነገር አለ፣ የሚደርሱብሽ ጫናዎች ስድብና አንዳንድ ይሄ የማሳነስ ነገሩ እሱ አሁን ይሄ ዲጂታሉ ከመጣ በኋላ ብዙም በጣም እንደ ችግር የሚነገርም ነገር አይደለም፣ እንደ ኖርማል እየተወሰደ ነው። ብዙ ጊዜ አብዛኛው ሰው ስድብ እንደዚህ ነው ብሎ እኛ ስድብ ነው ብለን የምናውቀው ትርጉም የሰጠነው አማርኛ ካልሆነ በስተቀር ጥቃት ነው ስድብ ነው ብለን ማንቀበለው ሰዎች አሉ፣ ብዙ ፖለቲከኞች ራሱ ማለት ነውና ሴቷ ችላ በሆነ አመራር ላይ ወጣ ስትጧና ኢንተርቪው ስትደረግ ይሄ ፖስት የተደረገው ምናምኑ እንታይ የሚነገረው የምትጠየቀው ወይ ስለ አቋሟ ወይ ስለ ውበቷ ስለሆነ ነገር ነው እንጂ ስለቻለችው ነገር አይደለም። ጥቃት ስድብ ብቻ አይደለም ልልሽ ፈልጌ ነው። ምን ረዳበት
የሆነ ቃላቱ የሚያምር ጥቃቶች አሉ እዚህ ሀገር ላይ ስለ በማይመስሉ ግን ከኋላ የሚመጡ ልጆችን በጣም ጫና የሚያደርግባቸው ብዙ ነገሮች አሉና ይሄ ነገር ከወንድም ከሴትም ይመጣል። ግን እንደ አንድ ማህበረሰባዊ ሳይንስ ባለሙያ እየተባለ ነበረ ሴቶች አብዛኛው ሴቶች ናቸው ሴቶችን የሚያጠቁ የሚባል ነገር ነበር። እሱ ነገር ከየት ነው የመጣው? እሱም ከማህበረሰብ ነው የመጣው። እነዛ ሴቶች ሰፈር ውስጥ እኮ ማህበረሰብ ውስጥ እኮ ስናደግ ምንድነው ለሴቶች የሚሰጠው ሚና ምንድነው? የሴቶች ጸባይ ወይ ደግሞ መገለጫ እንዴት ነው የሚገለጸው? ሴቶች እርስ በርስ አይስማሙ የሚለው ነገር ሴቶች ብቻ አይደለም የፈጠሩት ማህበረሰቡም ነው። እኔ እንዳጋጣሚ ሆኖ ከፓርቲም አንፃር ከብዙ ቻሌንጅ ነው የመጣሁት። ወደ ኋላ ተመልሼ እንደዚህ ነበር ብዬ ባላወራም ከብዙ ቻሌንጅ ስለመጣሁኝ በሚወረወርብኝ ድንጋይ በጣም ብዙ ቤቶች ነው የምገነባው እንጂ ተሰብሬ ወይ ደግሞ እንደዚህ ያለን ብዬ መልስ መመልሰው አይደለም። ግን ጥቃት ከሆነ በሄት ስፒቾች ከሆኑ በስልክ የሚደርሱ በሶሻል ሚዲያ ምናምን የሚሆኑ ከሆነ ሪፖርት አረጋለሁኝ። ከዛም የባሰ ነገር ካለ ደግሞ ወደሚመለከተው አካል መሄድ አለብኝና ስነ ልቦና ቀድሜም ስለተዘጋጀውኝ ኤክስፒሪያንስም ሴቶቹ ቅድም እንዳልኩሽ ከፓርቲ ውስጥም ብዙ ሴቶች እንዴት ወጥቶ ሻይን እንዳረጉ እነሱን ባላያቸውም የነሱን ታሪክ እየሰማው ስለመጣው ሶሻል ሚዲያ ያኔ ባይኖርም አሁን ላይ ያለው ነገር ከዛኛው ጊዜ ይብሳል። ባይዘይ አሁን ቀላል ስድብን ነው በዛም መጥፎ ነገሮችን ነው ይዘን የምንሄደው። ነገር ግን ምንድነው እንዴት ነው ወደ ጥሩ ነገር የምመልሰው? እንዴት ነው ይሄንን ነገርስ ማድረግ የምችለው የሚለውን ነገር ወደ ጥሩ ጎን ነው እነኚህ ሰዎች ሲሰድቡኝ ሲገፉኝ እንደውም ወደ ከፍታ እየገፉኝ እንደሆነ እንደዛ ነው ወስጄ የተነሳሁትና በጣም የተለየ ነገር ፐርሰናሊ ላይ የደረሰ ነገር የለም። ግን በአካባቢ ያሉ ሴቶችን በጣም ብዙ የተሰበሩ ሴቶች አሉ። በጣም ብዙ ጫና የደረሰባቸው ሴቶች አሉ። እኔ ላይ ያልደረሰም ማለት እነሱ ላይ እንትን አላለም ማለት አይደለም። እኔ እንዳልኩሽ አስቀድሜም ስለተዘጋጀው ይመጣል ብዬ ብዙ ነገር የማስበው ነገር አለ። መገደልም መታሰርም ብዙ ነገሮችን ሁሌም አፕላይ እያደረግን ስለምንሄድ አይገርመኝም ማለት አይደለም፣ ማሳነስ አይደለም። ግን ወደ ኦፖርቹኒቲ ነው የቀየርኩት። ግን እኔ ዋናው ነገር የምፈልገው ነገር ምንድነው ህጎች እንዲወጡና እንዲሻሻሉ ተጠያቂነት እንዲኖር ነው እዚህ ሀገር ላይ የምፈልገው። እኔ ላይ ያልደረሰም ማለት ሌላ ላይ ያልደረሰም ማለት አይደለም። ፕላስ ደግሞ ቀጣይነት እንዳልኩሽ ይሄ ነገር ፈር እየያዘ ሲሄድ በጣም ወደ አደገኛ ነገር ስለሚሄድ ህጎች ሊኖሩ ለሶሻል ሚዲያም ለምኑም ህግ እንዲኖርና ተጠያቂነት ቢኖር የህግ የበላይነት ቢኖር እየተስተካከለ ይሄዳል የሚል ተስፋ አለኝ። የዲሞክራሲ ስርዓት ግንባታው ሂደት ነው። እንደ ባንዴ ተሰርቶ መጠናቀቅ አይደለም። ይህን ሁሉ ነገር ዲሞክራሲ መጥቶ እንደ ባንዴ ይቀርፋል ባንልም፣ ግን ደግሞ በተወሰነ ደረጃ ከፍ የሚያደርገው ችግሮችን የሚቀርፍ ሴት ፖለቲከኞች ወደፊት እንዲመጡ ቁጥራቸውም ፍላጎቱም እንዲሰፋ የሚያደርገው አንዱ ዲሞክራሲ ነው ብዬ አስባለሁኝና ይሄ ስርዓት በሀገር ውስጥ እየተገነባ ያለው ስርዓት እንዲያድግ እንዲጎለብት እንደ ሴት ፖለቲከኞች የእናንተ ሚና እንዴት ነው የምትጫወቱት? አሁን ባላችሁበት ቦታ ላይ የፖለቲካ ፓርቲያችሁ ውስጥ በተለያየ እንቅስቃሴ ይሄ የዲሞክራሲ ስርዓት ግንባታ እንዲጎለብት ምንድን ነው እያደረጋችሁ ያላችሁት? ኬሪያ ካንችል ጀምር። እሺ፣ በጣም ወሳኝ ጥያቄ ነው። ቅድም ቻሌንጆቹን ነው፣ አሁን ወደ መፍትሄው እየሄድን ስለሆነ ጥሩ ጥያቄ ነው። እንደ ፓርቲ ከዛ ልጀምርና እንደ ፓርቲ ቅድም እንዳልኩሽ በአመራርነት ደረጃ ላይ ሴቶች 50% እንዲሆኑ ነው አንደኛ ነገር የምንሰራው። ሌላ የሲንቄ ከገዳ ሲስተም አንዱ ነው ሲንቄ። ያን ሲንቄ ለቀጣይ ማለት ነው ማኒፌስቶችን ላይ ማለ አካተናል። ያ ሲንቄ ተጠንቶ በሴቶች ባህል ነው ካልቸር ነው ሲንቄ እንዴት ነው ወደ ኢንስቲትዩሽን መምጣት የሚችለው የሚለውን ነገር አንዱ ጥናት የማድረግ እቅድ ነው ያለን። ፕላስ ደግሞ የትምህርት ካሪኩለም ውስጥ ገብቶ ከታች ነው የሚጀምረው። ቅድም እንዳለው ህጻናት አሁን እኛ አድገን እዚህ ደርሰናል። ከኛ ኋላ የሚያርጉ ህጻናት በጣም ነው የሚያሰጋኝ እውነት ለመናገር ከሆነ ሴቷ እናታቸው እህቶቻቸው እየተሰደቡ በተለያዩ በሚለጠፉ ነገሮች ሶሻል ሚዲያ ላይ ብቻ አይደለም ባይዘው ታክሲ ላይ ብዙ ነገር ላይ ሴቶችም በጣም የሚሰድብና ሞራል የሚነካ ብዙ ነገሮች አሉ። ስቲከሮች ታክሲ ላይ የሚለጠፉ የተለያየ ቦታ ላይ ሴቶች ላይ ስድብ የሚሆን ነገር ነው ያለውና ህጻናቱ ይሄንን እያዩ ነው እያደጉ ያሉት። ይሄ ነገር ደግሞ የት ነው መስተካከል ያለበት? ከታች ነው። ከታች ከትምህርት ቤት ጀምሮ ነውና የሲንቄ ስርዓትን እንደ ኢንስቲትዩሽን
በተጠና መልኩ ወደ ትምህርት ካሪኩለም በማካተት ከዛም ውጪ ደግሞ ሲንቄ አብዛኛው ሰው እንደሚያውቀው ስለ ሰላም ነው፣ ስለ መብት ነው፣ ሴቷ ስለ መብቷ ነው፣ አጠቃላይ ስለ ሴቷ። ከዛ ውጪ ደግሞ ማወራዋ ባሏ ስር ሆና መብቷ እንዴት ነው እየተነካ ያለው፣ እንዴትስ ነው መብት የምናስከብረው። ሰላም ሲባል ደግሞ ሰላምን ማውረድ ብቻ ሳይሆን እርቅንም መፍጠር ነው የሲንቄ ሲስተምና በዛ መልኩ ነው እየሰራንበት ያለ ነው። ለቀጣይ የመስራት ማኒፌስቶ ላይ ያለው ይሄኛው ነው እንደ ፓርቲ ነው ምልሽ። ከዛ ውጪ አጠቃላይ ከሌሎች ፓርቲዎችና ከሌሎች መንግስታዊ ካልሆኑ ተቋማት ጋር የሀገር በቀልም ከሀገር ውጭ የሚሆኑ ተቋማት አሉ። ከነሱ ጋር ሴቶች እንዲበቁ እንደ ፓርቲ ማለት ነው ስልጠና እንዲያገኙ አብሮነት እንዲፈጠር። አብሮነት ሲባል የፓርቲ የአንድ ፓርቲ ብቻ ሳይሆን ቅድም እህቶች እያነሱት እንደነበረ ጥምረት አለ፣ ዊንጎ አለ። ከዛ ውጭ ደግሞ ነን ገቨርንመንታል ኦርጋናይዜሽን ሌላ አለ እና ኤምዲ የሚባል እዛ ውስጥ ብዙ የሁሉም ፖለቲካ ፓርቲ ሊባል በሚችልበት የሰለጠኑ ሴቶች አሉና ያ ነገር ምንድነው የሴቶች የትማማችነት መንፈስ ነው የሚፈጥረው። ጥያቄያችን ምንድነው አንድ የሚያረጋን ነገር ምንድነው ይሄንን ነገርስ እንዴት ነው መፍትሄ ማምጣት የምንችለው የሚለውን ነገር ሴቶች ከሰለጠኑና ችግራቸውን ቦታ አንዳንድ ቅድም እንዳልኩሽ ነው ወደዛኛው ነው የሚመልሰኝ። ይሄ ነገር ችግር ነው ወይ ብለን ራሱ ያልተረዳነው ብዙ ነገሮች አሉ። ብዙ ስድቦች፣ ብዙ አራስመንቶች አሉ። አራስመንት ነው ይሄ እኮ አድናቆት ነው፣ አደነቀሽ እንጂ ምንም ነገር አላረሽም፣ ወደደሽ እንጂ እኮ አልሰደበሽ የሚባሉ ነገሮች አሉና ከስር መሰረቱ ይሄ ነገር ጥቃት ነው። እንዴትስ ነው ይሄንን ነገር መቀየር የምችለው? እንደ ፓርቲ የራስሽን ፖሊሲ ነው የምትይዙ። ከሌላው ፓርቲ ጋርና ከነኚህ ከጥምረትም ይሁን ዊንግም ይሁን የተለያየ ተቋማት ስትመሰርችና አብሮነት ላይ ስትሰሪ ግን ምንድነው የሚሆነው የሀገሪቷን ፖሊሲ የመቀየር የማሻሻል ምክር ሀሳቦችን አሁን ብዙ ፖሊሲዎች እኛ ሀገር ላይ እንደሚታወቀው ነው የፖሊሲ ችግር የለም። ሁሌም እንደሚባለው ደግሞ አተገባበር ነው እንጂ እኮ ይሄ ያለን የምንለው ብዙ ጊዜ ሁሉም ለምዷል ይሄንን ነገር ማለት። ነገር ግን የችግሩ ሶርስ የቱ ጋር ነው፣ መፍትሄስ እንዴት ነው ማምጣት የምንችለው የሚለውን ነገር ተጠያቂነት እንዲመጣ ማድረግ እንችላለን አንድ ላይ ከሰራም ማለት ነውና እንደ ፓርቲም በዚህ ነገር ላይ እናምናለን። ለዛ ነው ጆይንት ካውንስል ውስጥ ጥምረት ውስጥ የምንሳተፈው ማለት ነው። ከዛ ውጪ ግን አንድ በጣም ማንሳት የምፈልገው ነገር ምንድነው ያለው ችግር ያለው ጫና ፖለቲካ ውስጥም ተሳተፍ እንደ አንድ ማህበረሰብ በጣም ጫናው ያለው ሴት ላይ ነው። ይሄ የተፈጥሮ ጉዳይ ነው የሚለው ብዙ ሰው፣ እንደዛ አይደለም። የተፈጥሮ ጉዳይ ሆኖም ብቻ ሳይሆን የፖለቲካው ኢንቫይሮንመንት የኛም ካልቸር የሚያደርገው በጣም ወሳኝ ሚና አለው። ለዛም መፍትሄም ለማምጣት አብሮ የመስራትና ነገሮችን የማሻሻል አንድና አንድ እዚህ ሀገር ላይ ሊያስከብረን የሚችለው ወይ ደግሞ ሴት እንደ ሰው እንድትታይ የሚያደርገው ካልቸሩን በካልቸር ነው። የሃይማኖት ተቋም ምኑ እዛ የሚቀየርና የሚሻሻል ነገር ነው። ከዛ ውጪ ግን ፖሊሲ ያስፈልገናል እዚህ ሀገር ላይ እና ለቀጣይነት አብሮ የመስራቱ ላይ ይሄንን መፍትሄ ሊቀይር ይችላል የሚል ነገር ነው የማለት ስትደፈር እንድትወጣ ህጎች እንዲሻሻሉ ፈልጋለን አንድ ላይ ሰርተን። ኬሪያ ኢብራሂም ይባላል። ፓርቲ ኦሮሞ ነጻነት ግንባር ምልክቴ ሆሮሮ ወይ ደግሞ ቦኩ ይባላል። ቀጣዩ 7ኛ ምርጫ ፍትሃዊ ታማኒ ዲሞክራሲ የሰፈነበት ምርጫ እንዲሆን ተስፋ አረጋለሁኝ። ዜጎች ካርድ ያወጡ ህዝቦች በተለይም ሴቶች በብዛት ቁጥር ስለተሳተፉ ወጥተው ምርጫ እንዲያደርጉና የራሳቸውን መንግስት በራሳቸው እንዲመሰርቱ ጥሪን አስተላልፋለሁ። አመሰግናለሁ።